መዓዛ መሐመድ ምንድን ነበር የሚሉት? አፋሃድ ውስጥ አፋሃድ እንደ ድርጅት መክሰም አለበት ማለት ምን ማለት ነው? አፋሃድ እንደ ድርጅት ከከሰመ እስክንድርም እነጌታም ሌሎችም በአፋሃድ ውስጥ የነበሩት ለምርጫ የመወዳደር እድል አይኖራቸውም ማለት ነው። ሌሎቹ ተመራጭ ነው እንዲመጡ ነበር እኮ የሚፈልግ። ይሄን እኮ ያስተባብረው የነበሩት እኮ እነዚህ ሰዎች እኮ ናቸው። አሁን እኛ ገና አሁን ሰምተን ምንድነው ምን የሰማለት ያብዳል ነው የሚባለው። እንደዛ ሆኖብን ነው እንጂ እኮ እነሱ እኮ ገና ከመጀመሪያው ጀምሮ እኮ ፕላኑ የነበረው እኮ በአርበኛ እስክንድር ነጋ ላይ የነበረው የተቀነባበረ ጥቃት እኮ ይሄ እኮ ነው። በቃ እንዲወጣ ይፈለጋል። ይሄንን የሚሉት ሰዎች የሚያቀርቡት ምክንያት ደግሞ ያው የምታውቁት የተለመደው ነው አይደለ? በቃ ድርጅት ይሰራል ያፈርሳል ይልሆል። አንዳንዴ ደግሞ አቅም የለውም ይላል። አንዳንዴ መላጣ ነው፣ አስቀያሚ፣ እንሽላሊት፣ እባብ፣ አረንጓዴ ባብ፣ ቀይ ባብ ምናምን የሚሉ ምላሳቸው ከእንትናቸው የረዘመ ይሄ ካላቸው ችሎታና እውቀት ምላሳቸው የረዘመ ሰዎች አሉ። ቁጭ ብለው ቲክታክ ላይ ምንም ላይ ያንን ሲያሰራጩ የነበሩ ሰዎች አላማው በሙሉ ቀጥ ብለው የአማራን ጉዳይ ይዞ ቻሌንጅ ሊያደርግ የሚችልን ኃይል ማስወገድ ነው የነበረው። እሱ ትልቅ ስም ስላለውና ቻሌንጅ ብራንድ ሆኗል። በቃ እስክንድር ብራንድ ሆኗል። ይካኖት ይሄን አቦይድ የምታደርገው ነገር አይደለም። በነገራችን ላይ አሁን ይሄን ስትል እስክንድር አንዳንዱ ድንቁርናም የተጋባው ሰው አለ። ዩሲ በቃ የሰዎችን የትግል ታሪክ በማኮሰስ አንተ ትልቅ ልትሆን አትችልም። ብትችል እነሱን ለመምሰል መሞከር ነው። ብትችል ማለት ከነሱ የትግል ታሪክ ተምረ መማር። ይሄን ነገር ዋጋ ተከፍሎበት የመጣ ነው። ዝም ብሎ የተገኘ ነገር አለ። መታሰር አለ፣ መገፋት፣ መጎሳቆል፣ መሳደድ አለ። ያን ሁሉ ይዞ እንደመጣ ጠላት ስለሚያውቅ ጠላት ጥንካሬውን በደንብ አድርጎ ስለሚያውቅ ቀድሞ እንዲመታ ነበር የተፈለገውና ከመጀመሪያው ጀምሮ እኔ ከራከር የነበረው ምንድነው አትሊስት እስክንድር በሁለት ነገር ያማራን ትግል ይጠቅማል። ቢያንስ እንደው ሌላ ነገር የለውም መሳሪያ አንስቶ ታግሎ ያቅም ብትሉት በሁለት ነገር ይጠቅመናል። አንደኛው ስሙ ራሱ በቂ ነው። አንዳንድ ሰው በስም እኮ ትታገላለህ እኮ። ኃይለ ሥላሴ እኮ ውጭ ሀገር ሄደው እኮ አርበኛው እኮ የኃይለ ሥላሴ አሽከር እያለ ይታገል ነበር እኮ። በስማቸው ብቻ ይታገል ነበር፣ እሳቸው በሌሉበት ማለት ነው። የጣሊያን ወረራ ጊዜ እና እነ ማንዴላም ውጭ ሀገር ሆነው ነበረ ትግል የሚመሩት በነገራችን ላይ። እና የትግል ታሪክ ያላቸው ሰዎች መኖራቸው በራሱ ለታጋዩ ሞራል ይሰጣል። ሌላው ኢትዮጵያዊ ትግሉን በበጎ መልኩ እንዲመለከተው ያደርጋል። እንደዚህ ስትላቸው እና ሌላ አማራ የለም እንደ ሌላ አማራ ነው መምጣት ያለበት ኢትዮጵያኒስት ነው የነበረው ወካታ ታውቁታላችሁ። ሁለተኛው ደግሞ ትግላችን ባለም አቀፉ ማህበረሰብ ዘንድ ጥሩ ስም እንዲኖረው ያደርጋል። ካለው እውቅና ካለው ቅቡልና አንፃር በቃ አማራ ሆድ ስለባሰው የግድ በቃ ህልውናው ስለገባ ነው መሳሪያ ያነሳው እንጂ እንዲህ አይነት በሰላማዊ ትግል ታግለው የተሸለሙ ሰዎች ሊቀላቀሉት የሚገባ ትግል አልነበረም። ይሄ ዝም ብሎ የጥቁር ክላሽ ሰርቀው ምናምን በየቦታው ይሮጣሉ የሚላቸው እንደ አብይ አህመድ አይነት እሱ እንደሚለው አይነት ትግል አይደለም የሚለው እንትን ለማድረግ ያመቻል ብለን ስንከራከር ያው የነበራችሁ ሰዎች ስለምታውቁት ማድከም ነው የሚሆነው። ኤኒዌይ እኔ ሰርፕራይዝድ አልሆንኩም በእስክንድር መግለጫ። በጣም ሰርፕራይዝድ የሆንኩት ግን እና ሁሌም አሁን ሰርፕራይዝድ የሆንኩ የቀጠልኩት ግን አርበኛ ዘመነ ካሴ ባወጣው መግለጫ። በነገራችን ላይ ይሄ መግለጫ ደብዳቤ ነው መሰለኝ ይባላል ለእስክንድር ነጋ ባሉበት ምናምን ተብሎ የወጣው መግለጫ ማለት ነው። አሁን ይሄንን እንዲሁ ዝም ብላችሁ እንትን አይደለም እንጂ ይሄ ቲፒካል የሆነ አምባገነናዊነት የተንጸባረቀበት መግለጫ ነው። ቲፒካል የሆነ አምባገነናዊነት ማስጠንቀቂያውን ማለት ነው። አሁን ማስጠንቀቂያ የማስጠንቀቂያ ደብዳቤ ምናምን ያለከነ አሳስባለሁ ነው የሚለው። እንደውም የመጨረሻ እንደሚለው አፍራሽ እንቅስቃሴ በየአጋጣሚው ምንድነው ከድርጅታዊ አሰራር ውጭ የሚያደርጉት አፍራሽ እንቅስቃሴና በየአጋጣሚ ወደ ሚዲያ ብቅ የሚሉትን ነገር እንዲያቆሙ አሳስባለሁ ነው የሚለው። ዲስ አምባገነናዊነት ጎበስ። በቃ ይሄ ኢዳሚንዳዳነት ነው። በቃ ምንም ወደፊት ወደኋላ ማትለው። አርበኛ ዘመነ ካሴ እኮ ራሱ እኮ አሳየ ደረበ የሚባል እኮ ተራ ወመኔ ጋዜጠኛ ጋር ሄዶ እኮ ጋዜጠኛ ምናምንኛ ደራሲ አማራ ፍሮንክ ሁለቱም ነጥቦች ጥሩ ነጥብ አንስተህ በዛ ፈረስከው። ለምንድነው ዘለህ በጣም ጥሩ ነጥብ ለምንድነው ዘለህ የምትገባው? የስሙን ጥቅም አፈረስከው። በዚህኛው ለምንድነው ዘለህ የምትገባው? ይሄ ደግሞ ቀጥለው ማሳብ ነው። በደንብ ጊዜ ሰተን የምናወራው የምናደመው ሐሳብ ነው። እንስል አማራ ስትሮግ እና ይሄ ሌሎቻችንም ጨምረን እንሄዳለን። ይቀጥል፣ ችግር የለውም። ፍጹም የሆነ አምባገነናዊነት የተንጸባረቀበት
እኔን የሚያወድስ እኔን የሚቀበል ካልሆነ ሌላ ሐሳብ ኢንተርቴን ለማድረግ ግሬድ አይደለም። የድርጅት አንቀጽ አሁን እኮ ደብዳቤው ላይ አምባገነንነቱን እስኪ ንገረኝ እስኪ አሳስ ምክረ ሐሳብ ነው የሰጠው አስራለው አላለም ወገዳላለም አይለ ኢየሱስ ሐሳቡን ይጨርስ እና እንደውም አንተ አምባገነንነት ያለው ክሊር ያርግልኝ ብዬ እኮ ሚዲያ ላይ እንዳትቀርብ ማለት ስትሰማኝ ይገባሃል ስማ ለምን አትሰማም ትልቅ ሰው ደግሞ ስማና እየተናገረ ነው ይቀጥል ያ እያደረኩ ያለሁት መሰለ ሚውት አድርገው ለመናገር ሬዲ ስለሆነ ሚውት እንኳን አያደርግም ታንክ ዩ ሶ መሆን ያለበት ምን መሰላችሁ አንድ መሪ ራሱ ማያከብረውን ህግ ለተከታዩ ለተራ አባል አይገልጽም ሌሎቹ የማዕከላዊ ኮሚቴ አባል የፖሊት ቢሮ አባላት የእዝ ምናምን የሚባሉት የማያከብሩትን እሱን ስለተቃወመ ወይም ደግሞ እሱ ፕሮሞት ሊያደርግ የሚፈልገውን ሐሳብ ብቻ አንድ ተራ አባል ነኝ ብሎ አንድ ሰው ስለተቃወመ ያንን አይጠቅስም የእዝ አዛዥ እነ ማርሸት ፌስቡክ ላይ መጥተው ሲራገጡ አይደለም ይሉት ስልጣን ያላቸው ሰዎች ኃላፊነት ያላቸው ሰዎች እና አስረስ ማረ በየሚዲያው ይሄዱ አይደል እንዴ የፈለጉትን ሲያወሩ የሚሉት ይህኛው ድርጅት መክሮበት በዚህ ነገር ላይ ተናገር ተብሎ መልክ እንትን ተሰጥቶት ነው እየወጣ አንዴ ሲፈልግ ሪዮት ላይ ይሄዳል ሲፈልግ እንትን ላይ ይሄዳል ለምንድን ነው እስክንድር ላይ ተለይቶ አፕላይ የሚደረገው አምባገነናዊነት ማለት ይሄ ነው መገፋት ማለት እኮ ይሄ እኮ ነው አምባገነናዊ ማለት እኮ የሚወድህን ማትገፋ አንተን የሚቀበልህን አንተን አምባገነናዊ ማለት እኮ ከሱ ሐሳብ የተለየ ነገር ለመስማት ሬዲ ያልሆነ ማለት ነው መንግስቱ ኃይለማርያምነት ማለት ነው ኢዳሚ እንዳዳነት እኔን ካልደገፍክ እኔን ካልተቀበልክ እኔ ማመጣውን ሐሳብ ማትቀበል ከሆነ የድርጅት አንቀጽ ተጠቅሶ አብዮታዊ እርምጃ ይወሰድብሃል አይነት ነገር ነው አሳስባለሁ ምናምን ያ ኦፍ ኮርስ መቼም በአደባባይ አብዮታዊ እርምጃ ተወስዶበታል ምናምን ብሎ አያውጅም ግን ይሄኛው ግን ራሱ እኮ አርበኛ ዘመነ ካሴ እኮ ቅድም ነግሬያችኋል አይደል ማን ነው ይሄ የሚባል ጋዜጠኛ ጋር ሄዶ እኮ እንግዲህ አሁን አርበኛ ዘመነ ካሴ አፋብሊ ሊቀመንበር ነው ሲባል ለሁሉም አማራ መሪ ነው ማለት ነው በነገራችን ላይ ባይ ዲፎልት ለሁሉም አማራ መሪ ያለው ድርጅት ውስጥ ብቻ ከሆነ ለሁሉም መሪ ነው ለሁሉም መሪ ስትሆን ፕሮሞት የምታረገው በብዛት ምንድነው ኮንሲላቶሪ የሆኑ ሜሴጆች ሁሉንም ሊያቀራርቡ የሚችሉ ሐሳቦች የሚንጸባረቁባቸው መድረኮች ላይ ብቻ ነው መገኘት ያለበት በተቻለ መጠን አንተን ለይቶ የሚያሞግስህ ጥሩ አማራ አንተን ደግሞ የሚቃወምህ መሰረታዊ ነገር ይዞ የሚቃወምህ ደግሞ ጠላት የምታረግ ከሆነ መሪ መሆን አትችልም መሪነት ይሄ ልትሆን የምትችለው አምባገነን ነው እንጂ መሪ መሆን አትችልም እና በተለይ ደግሞ አሁን ያለው የአማራ ትግል ለአምባገነንነት ምቹ አይደለም ለዚህ ነው አሁንም ካልተነጋገሩ ካልተወያዩና ካልተመካከሩ እና የጋራ ስምምነት ላይ ካልደረሱ ማንንም አስገድዶ የፈለገውን ነገር ለማድረግ የሚያስችል አይደለም ያለው አደረጃጀት it is so decentralized ነው አብዛኛው ነገር ሰው የሚሰራው ምንድነው ዲሞክራሲ ነው ይሄ መወያየት መመካከር ቁጭ ብለው መመካከርና መነጋገር ነው ያለባቸው እንጂ ይሄ ዝም ብለው ወተህ በዛም በዚህም አጨናብረህ እንትን ለማድረግ መሞከር በጣም አደጋለውና እንዲህ አይነት መግለጫ እኔ እንዲያውም ይቅርታ ሁሉ ጠይቆ በቃ ይሄ ያወጣሁት መግለጫ እስክንድር ላይ የተሰጠው ማስጠንቀቂያ ልክ አይደለም ዲሞክራሲያዊነትን ይሄ ድርጅታዊ አሰራርን ራሱም ይጋፋ ነው ብሎ መግለጫ ቢሰጥ ምክንያቱም ላንተ ይሄ ምንድነው ለራስህ እንትን ማታረገውን ነገር የተቃወመ ሰው ላይ እንትን ስታረግ የሚያይና የሚታዘብ ሰው አለ ከዛ ውጭ ግን ወደ ጽምዶ ወደ ዋናው ወረስ መጣ ምክንያት ዋናው እሱ መግለጫው ላይ አስተያየት ከፈቀድክልኝ አይ አልፈቅድልህ ቆይ ልጨርስና ትሰጣለህ ቆይ ትሰጣለህ ታንኪ ወደ እንትኑ ስመጣ ማለት ነው ወደዚህ እንግዲህ ይሄ ነገር አሁን በብዛት የምትሰሙት ምንድነው የሚነገራችሁ በተለይ ደግሞ ይሄን ነገር ፕሮሞት ከሚያደርጉ አማራንን ከሚሉት ሰዎች የምትሰሙት ማለት ነው እኔ ይሄንን የቲፒኤልኤፍ ሰዎች በጣም ሲያራግቡት አልሰማም አልፎ እንዲሁ ልትሰሙት ትችላላችሁ የኦኤልኤፍ ሰዎች ኦፍ ኮርስ እነሱ ፕሮሞት ያደርጉትም ሌሎች ማያረጓቸው ይሄ አማራ ነኝ የሚለው ብቻ ለምንድነው ለይቶ የሚያራግበው ያላችሁ እንደሆነ ይሄን የቲፒኤልኤፍን የኋላ የታሪክ አሰራር ሁሉ መታዘብ ያስፈልጋል ቲፒኤልኤፍ በእነንትና ጊዜ የመሰንጠቅ አደጋ ሲገጥማት የነ ገብሩ አስራትና የነስየ ቡድን ከነመለስ ቡድን የተገነጠለ ጊዜ የመጀመሪያውን ድጋፍ ያወጣላት ለነመለስ ወግኖ በአዴን ነበር የደገፋት በቃ እኛ ከነመለስ ጎንነን ምናምን ብሎ ማለት ነው ቲፒኤልኤፍ ሁልጊዜም ስትዳከም የሚያግዛት የሆነ ኃይል ትፈልጋለች
የኋላ የትግል ታሪካቸው ነው። በነገራችን ላይ ይሄ 2005 ላይ የቅንጅት ምርጫ ጊዜ የነበረ ጊዜ ያን ጊዜ በጣም ሰው እንደጠላቸውና እንደተገፉ ሲያውቁ ምንድን ነው ያደረጉት? ከሰማይ በታች ማንደራደርበት ምንም ነገር የለም አሉና ልክ ሁሉም እነ ልደቱ ፓርላማ እንገባለን እነ ብርሃኑ ነጋ እንገባ ምናምን ብለው ሲጠዛጠሱላቸው ሁሉንም አንድ ላይ ሰበሰቡና በድርድር ስም እስር ቤት ከተቷቸው። መጀመሪያ እንዲህ ይቀርቡህና የሆነ እንደራደራለን ይሉሃል። ልክ የሆነ ወጥመድ ውስጥ ትገባላቸው እንትን ለማድረግ ነው የሚሰሩት። እኔ አሁንም ይሄንን ነገር ከቲፒኤልኤፍ በላይ ጽምዶ ለአማራ ያስፈልጋል የሚሉት ሰዎች ቲፒኤልኤፍ ለማዳን እየተሰራ እንዳለ አድርጎ ማሰብ ያስፈልጋል። ለምን ቲፒኤልኤፍ አሁን በታሪኩ ከመቼውም ጊዜ በላይ የተዳከመበት ነው። በነገራችን ላይ ከመቼውም ጊዜ በላይ ለሁለት ተከፍሏል። ይሄ በጦርነት በጣም የተዳከመ ነው። ብዙ ሀብት የላቸውም። በፊት ካላቸው ሀብት በጣም የተመናመነ ነው። ሰዎቹ አርጅተዋል። ኦልሞስት አብዛኞቹ እየተሰላቹ ያሉበት ሁኔታ ነው ያለው። ትግራይ ውስጥ ድጋፋቸው በጣም ቀንሷል። ይሄ ተዋጊ መሰላቸትን ብዙ ነገር አላቸው። ድጋፍ እየፈለጉ ነው ያሉት። በዛም በዚህም አድርጎ የሚያድናቸው ኃይል ፍለጋ ነው ያሉት። የዓለም አቀፉ ማህበረሰብ ሰልችቷቸው የዛሬ 6 ዓመት ጦርነት ሲከፈት እነሱ ባመጣው ጦርነት ጊዜ መጀመሪያ እንትን ያደርግላቸው የነበር ዋሽንግተን ፖስት፣ ኒውዮርክ ታይምስ፣ አልጀዚራ፣ ሲኤንኤንን ማተው ሲኤንኤን ምናምን ባልጋዴር ምናምን ተባል ሱዳናዊ ጋዜጠኛ ዛተልካ ሁሉ እየገባች ላይ ሁሉ ሪፖርት ይተላለፍላቸው ነበር። ታሰውሳላችሁ ይሄንን። እንዲያውም አማሮች የገደሏቸው የትግራይ ሰዎች ተብለው ሁሉ ከተከዚ ወንዝ እየወጡ ምናምን ሁሉ በሲኤንኤን እንዲታይ ሁሉ ተደርጓል። ኬንያ ናይሮቢ ውስጥ የተቀመጠ አንድ ቲንክ ታንክ ነበረ፣ የሆነ ሪሰርች ምናምን የሚሰራ ክራይሲስ ግሩፕ ምናምን የሚባሉ እነዛ በሙሉ የሚያራግቡት የቲፒኤልኤፍን አጀንዳ ነበር። ዛሬ ወፍ የለም። ሁሉም ሰው ሰልችቷቸዋል። የቀራቸው ተስፋ ምንድነው? ፋኖ ላይ መንጠላጠል። ምክንያቱም የፋኖ ኮዝ አንደኛ ሌጂቲሜት ነው፣ ሁለተኛ ብዙ ተዋጊ ያለው ኢትዮጵያም ውስጥ እንደ ትግራይ የተጠላ አይደለም፣ እንደ ኦነግ የተጠላ አይደለም። በቃ ሰው እንዲያው ካሉት ኃይሎች ውስጥ ምረጡ እና ይሄ ብቻ ነው ያላቸው ምርጫ ቢባል ፋኖን ሁሉ የሚመርጥ ኢሜጅ እንዳለው በደንብ ያውቃሉ። ስለዚህ ምንድን ነው ያደረጉት? መጡና ልጥፍ አሉባቸው። እነዚህ ደግሞ ሄደው ልጥፍ አሉ። አሁን እኔ የሚያሳስበኝ የቲፒኤልኤፍ ለምን ተለጠፈ አይደለም። ምክንያቱም ቲፒኤልኤፍ ለመዳን ስለሚፈልግ መለጠፉ አይቀርም። የኞቹ ምንድነው የሚፈልጉት ነው? ለምንድነው ቲፒኤልኤፍን ለማዳን አማራውን ሁሉ እስከ መከፋፈል እንዲሄድ እየተደረገ ያለው ያልክ እንደሆነ የኋላ ታሪካቸውን እንግዲህ ሄዶ መፈተሽ ያስፈልጋል ማለት ነው። ባለፈው እዚህ ፕላትፎርም ላይ አንድ ጋዜጠኛ ባለፈው አንተ የነበርክበት ሀብትሽ ትዝ ይልሃል? እንትና ቤት እዮዳብ ጋር ነው ማን ጋር ነው ከእንትን ጋንሳር ከህወሓት ጋር ምን መስራት የጀመርነው አሁን አይደለም ቆይቷል ሲል ትዝ ይልሃል? ነበር ካንተ ጋር የት መድረክ እንደሆነ ረሳሁት። አይ ቲንክ ዮዳብ ነው አንተ ዮዳብ ጋር ነበር። ሞገሴ ሽፈራው ከህወሓት ጋር መስራት ከጀመርን በጣም ቆይተናል። ስለዚህ ውለታ እየተከፈለ ነው ማለት ነው። የአማራን ትግል አስይዞ ማንም ሰው ወደ እዚህ ቤት መሰለኝ ያለው ኖ እንትና ቤት ዮዳብ ጋር ማስታወስኩ። እንደውም በሌሊት ትዝ ይልሃል? በሌሊት ዮዳብ ቤት ነው ዮዳብ ጋር ነውና እንግዲህ አፋብን ከተመሰረተ 7-8 ወሩ ነው። እኛ የምናውቀው እንደ አፋብን እንደ አማራ ነው። ከዛ በፊት በዚህ ደረጃም ከነበረ በምንም ደረጃ ከነበረ ይሄ የአማራ ፕሮጀክት አይደለም። ምክንያቱም አማራ ከዓመት በፊት የተደራጀ አንድ ኃይል አልነበረው። ስለዚህ በዚህ ልክ እየተኬደበት ያለው ነገር ከጅምሩም የአማራን አጀንዳ ይዞ ያልወጣ ኃይል አሁን ትግል እየመራ ነው ማለት ነው። አማራ ተመልሶ ራሱን ሪቫይዝ ማድረግ አለበት ማለት ነው። አሁን አፋብን ይፍረስ እንትን ይበል አይደለም ነው። አፋብን የአማራ ድርጅት ነው። ለምን ይፈርሳል? ግን አሁን ያሉት አመራሮች ይዘውት እየሄዱበት ያለው መንገድ ግን ልክ አይደለም። ልክ ስላልሆነ ትክክለኛዎቹ ወደ እንትን ሊያመጡት የሚችሉት እና ጥያቄው የገባቸውና የተረዱ መሪዎች ወደፊት እንዲመጡ ድል ልሰጣቸው ያስፈልጋል። ምክንያቱም ይሄ ትግል እጅ መንሻ ሰጠኸው የምትደራደርበትና የሆነ የራስህን ወዳጅህን ለመጥቀም የምትሄድበት መንገድ ሊሆን ፈጽሞ አይገባም። ከዋትን በተመለከተ ይሄ ልበልና አቆማለሁ። ሀብትሽ በጣም ብዙ አኪዜሽኖች ሲያቀርብ ነበር። ይሄ ወንድማችንም እንደው እኔ እንኳን ዝም ያልኩትኝ እንትና ይሄ የወረድኩትም ቅድም አብርሽ ማናትቺ እህታችን ጥሩ ነጥብ ማንሳት ስለነበር በድርጅታዊ ጥያቄዎችን መሰረታዊ ነጥብ ያነሳቸውን ማናት እግዚአብሔርን ምን ሰዓት የለኝም 27 ወር ኦኬ እኔ እንደው እሷን ሰከንድ ማድረግ ፈልጌ ላልከራከራ ስለፈለኩ ነው እንትን ያልኩትኝ። ይሄኛው ሰውዬ
ያው አጋገንቱ ስለመጣን እኔው በቃ መልካም ጊዜ ከሌለህ እንኳን በቃ ጊዜ ለኝ ምን አደርጋለሁ መሰለህ ነገ እረፍት ነኝ ይገባለሁ ነገ ስለምገባ ሲሳይም ካለ ብቅበል አለ ኃይለ ኢየሱስን ብቅበል ማን ነው ቅዱስም ማለች ሌሎቹም አሉ እንወያያለን በደንብ ኤኒዌይ እየተደረገ ያለውን ነገር አማራው ማወቅ ስላለበት ነው እየተደረገ ያለውን መሰላችሁ ልክ ሰሞኑን ይሄ ጽምዶ ምናምን የሚባል ነገር በቃ እውነት ሊወጣ ነው ሲባል ቶሎ ብሎ የአርበኛ ዘመነ ካሴ ታንክ ዩ አብርሽ ማን ሀብትሽ ወንድም አለም ነገ እንቀጥላለን ነገ ወደ ማታ ነው የምገባለው እረፍት ስለሆንኩ እሺ ፋኖች የእስክንድርን ደግፈው በአመራር ደረጃ ለጣና ኢንተርቪው ሰጥተዋል እንደዚሁ የሚቀጥል ነገር መሆኑን እያሳየ ነው የፋኖ አመራሮች ናቸው ባይዘው ጣና ላይ ወጥተው የፈለኩት ሀብትሽ ከብዙ ነገር አንፃርና ይኸውልህ ምንድነው ሰሞኑ የተባለው ላቲየምስ የሚባል ጋዜጣ አርበኛ ዘመነ ካሴን ኢንተርቪው ያደረገ ነው የሚለው እንግዲህ ካሉት ጋዜጦች በፈረንሳይኛ እንትን የሚል ጋዜጣ ማለት ነው ጉድ ጥሩ ነው ግን ይሄንን ማን ነው ፋሲሊቴት ያደረገው ነው ማን ነው ይሄ እንዲወጣ የተደረገውና የወጣ ፖለቲካ ነው አይደል ያወራን ያለው ፖለቲካ ደግሞ የጊዜ ነው ታይሚንግ ማተር ያደርጋልና በአጋጣሚ የሚሆን ነገር የለም ታስቦበት የተደረገ ነገር ነው ማለት ነው ይሄ ጋዜጣ ከዚህ በፊት ለቲፒኤልኤፍ ይዘግብ የነበረ የቲፒኤልኤፍ ጦርነት ጄኖሳይድ ምናምን እያለ እንትን ቢል የነበረ ጋዜጣ እንደሆነ ይታወቃል እና ማን እንዳመቻቸውም ጋዜጠኛውንና አሁን ፕሮሞት እያደረጉት ያሉትን ማርቲን ፕላውት የሚባል ሰው ትዊተር ላይ አክቲቭ የሆነ ሳውዝ አፍሪካዊና እንግሊዛዊ ጋዜጠኛ የቲፒኤልኤፍ በጣም ቀንደኛ ሳፖርተር የሆነ ሰውዬ እሱ ነው ፕሮሞት እያደረገ ያለው አንድ በልልኝ ሁለተኛ አፍሪካን አርጊውመንት የሚለው ላይ በአርበኛ አስረስ ካሴ ስም አፍሪካን ሪፖርት ኦር አፍሪካን አርጊውመንት የሚል ዲጂታል ፕላትፎርም ላይ በአርበኛ አስረስ ስም ሌላ መጣጥፍ ወጥቷል የአማራን ትግል በተመለከተ በዚሁ ፕላትፎርም ላይ ከዚህ በፊት ጻድቃን ገብረተንሳይ ከአብይ ጋር በሚዋጉበት ጊዜ ተመሳሳይ ጽሁፍ ጽፏል በቃ ይሄሉና ትግል ላይ ምን አንደ እኔ ለምን ወጣ አይደለም እንኳንም ወጣ እሰይ እንኳንም የአማራን ትግል አስተዋወቃችሁ ከጀርባው ግን ሌላ ሰው ነው የያዘው ይሄንን ነገር ሌላ ሰው ነው እየገፋው ያለው የአማራ ትግል እሱማ እኮ ሚዲያውን ስታይልና ቴዲ ሪዮት ናቸው እየመሩት ቴዲ ሪዮት ማለት እኮ ሀብትሽ ቴዲ ሪዮት ማለት የዛሬ ምነግርህ የዛሬ 5 ዓመት 6 ዓመት አካባቢ ይሆናል እሱና ጸጋዬ አራርሳ ባሉበት መድረክ ላይ እንደዚህ እየተጨቃጨቅን ማለት ምን እንዳለ ታውቃለህ ክለብ ሃውስ የሚባል ፕላትፎርም ላይ የነበራችሁ ሰዎች ካላችሁ ቲፒኤልኤፍ ከሰራው ትልቁ ጥፋት የአማራ ክልልን አሁን ባለበት መልኩ ማዋቀሩ ነው ለምን ሲባል ነው አማራን እንደዚህ አርገህ ስሙን አማራ ብለህ ሰጠኸውና ጎጃም ያለውን አማራ ጎንደር ካለው አስተሳሰር ጎንደር ያለውን ከወሎ ወሎ ያለውን ከሸዋ ጭራሽም አልፎ ከውጭ ያለውን አማራ አስተሳሰርና የአማራ ብሔርተኝነት መጥቶ ቲፒኤልኤፍን ከ4 ኪሎ አባረራት ይላል እንግዲህ አስብ ቲፒኤልኤፍ አማራ ክልልን ያዋቀረው አማራን እንዳይመች አድርጌ ለመያዝ ያመቸኛል ብሎ አስቦ ነበር አሁን ቢመጡ ምን ሊያረጉ እንደሚችሉ ታስብ እንግዲህ አሁን እድሉን ቢያገኙ ይሄንን ክልል አፈር ከድም ያስግተው ፎርስ ተናግረዋል ጎንደርን ቅማንት እንላለን ጎጃምን አገው እናረጋዋለን ወሎን ኦሮሞ እናረጋዋለን አማራ በቃ ዛች ደብረ ብርሃን አካባቢ ሆነች ነገር እንሰጣለን ብለው አደባባይ የተናገሩትን እኮ ነው እነዚህ ሰዎች መተው ዛሬ እንደ አዲስ ማናቀው ቲፒኤልኤፍ ያለ መስል ዳሻሽጡንም ይፈልጉትና ይሄንን ጥምረት ቲፒኤልኤፍን የማዳን እንትና አድርጌ ነው ማለት ቲፒኤልኤፍ እየተደራደረበት ያለው አሁን ምን አድርጎ መሰለ አብትሽ የመጨረሻ ነው ይሄ የመጨረሻ ቢያልቀጥል ቲፒኤልኤፍ እየተደራደረበት ያለው ምን አድርጎ መሰለ ልክ የዛሬ 6 ዓመት 7 ዓመት ከ4 ኪሎ ሲባረሩ ምንድነው ያደረጉት የፌደራሊስት ኃይሎች ብለው ከወላይታ ትግላቸዋል የወላይታው ምኒልክን ይሳደው አስተማሪ ይላል ምኒልክ እንዲህ ብሎ ምናምን አማራ ምናምን አሰፋነው ምናምን ይባል ሰው ያስታውቃል እነሱን የፌደራሊስት ኃይሎች ብለው ሰብስበው ተውተረተሩ አልቻሉም አው ያ አላማቸው ምን ነበር መሰለ ሬሌቫንት ነን ስቲል ዛሬም በኢትዮጵያ ፖለቲካ ውስጥ ተጽዕኖ ፈጣሪዎች እኛ ነን አራጅና ፈጣሪዎች እኛ ነን አሰባሳቢዎቹ እኛ ነን አማራውና ኦሮሞ አብሮ መቆም ስለማይችል መሃል ላይ የትግራይ ኃይል ያስፈልገዋል አሁንም እየተደረገች ያለችው እሱ ናት በተዋጊ ኃይሎችን አሰባሰቤ ጦርነቱን ቀጠናዊ ሳላደርገው አድኑኝ በቃ እየተጻፈ ያለው ደብዳቤ እኮ ነው ጦርነቱን እንትን ከማረጀ በፊት የፕሪቶር አሁን ይሄ ጥምረቱን ይዘን አዲስ አበባ እንገባለን ምናምን ይላል ቲፒኤልኤፍ አይደለም አዲስ አበባ ወልዲያ መምጣት እቅድ የለውም ወንድም ባለ መርሳው እሱ
እነሱ የሚፈልጉት አስፈራርተው በዛም በዚህም ብለው ፋኖን ይሄ የፋኖን እኔ አሁን አዲስ አበባ ይመጣል ብዬ ነው የማስበው። ሆነን ለመናገር 4 ኪሎም ራሱ ነው አይምሰለ ለምሳሌ እንደዛም ብለው ቢኮዝ ለመገንጠልም እኮ የፌደራል መንግስቱን ይሉንታ ይፈልጋል። ራሱ እዛው ቁጭ ብሎ ራሱ ትግራይን የሚያስገነጥል ይመስለኝ። እንደው መገንጠል ምን መሰለህ የሚያደርጉት ሀብቶች ለመገንጠል የሚያደርጉት ምን መሰለህ ግን እስከ ወልዲያ ድረስ መሬቱን መያዝ ይፈልጋሉ። ወልቃይትን ባይችሉ ይችላል እዛ ድረስ ይዙ ከዛ በኋላ የቻሉትን ያህል ይዘው ግን እንዲህ ብዬ ልዝጋው። አማራ ዛሬ ነገ ቴዎድሮስ ጸጋዬ እስክንድር ላይ ያነሳው ለምሳሌ ቲፒኤልኤፍን ከጥላቻ እንጂ አሁን ለምሳሌ ማነው አማኑኤል አሰፋ ወጥቶ የትግራይ ወንድሞቻችን ላይ እየደረሰ ያለውን ቅጥቀጣ መንግስት ያደረሰውን በደል እያወገዘ ነው። ቲፒኤልኤፍ ተለውጧል የሚል ሐሳብ ይዞ ነው የመጣው። ሐሳቦች በሚገርም ሁኔታ ማለት ነው። እና እስክንድር ለውጥ አይፈልግም። ስታበርን ነው እስክንድር ሂዞ ወይስ በቃ ይሄ በፕራግማቲዝም አያውቅም። ሂዞ ወይስ አንዴ ቆይ ሰሚ ቲፒኤልኤፍ ለውጥ ካመጣ እኔ ለውጥ ካለው ለመቀበል ዝግጁ ነኝ። ሆነስ ቢኮዝ ለአማራም ይጠቅማል። አማኑኤል አሰፋ እኮ አንዳርጋቸው ጽጌ ይሄን አለ ተብሎ እኮ አካኪ ዘራፍ ብሎ እኛ ግዛታችን ነው ወደ ጦርነት ምንገባ ያለው እኮ አይ አንደርስታንድ። ግን የቴዲ እስክንድርን ካራክተር አሳሲኔሽን የሰራበት ቴዲ ክህደት ነው። ቴዲ ወይኗል፣ ህወሓት ሆኗል። በቃ ባጭሩ ቴዲ ማለት ህወሓት ነው። ጭንቅላቱን እንደ ሀብታሙ አያሌው ምን እናርግ መሰለህ? ቆይ ሀብትሽ ቆይ ማጀቸል በለና ታስጠናቀቅ። ይሄን ልንገርህ አማራ ስትሮንግ አይ ቲንክ ዩ ቢን ኢንትረስትድ በዚህ ነገር ላይ ቢኮዝ አሁን በምን መሰለህ እስክንድር ላይ ያነሱት ኬዝ ላይና አማራ ይሄ አላያንስ የሚለው ነገር ብትን አድርገን አማራ ምን ይጠቀማል ኢትዮጵያ ምን ትጠቀማለች የሚለውን እና ደግሞ እስክንድር ላይ ቲፒኤልኤፍስ ምን ለማትረፍ ነው ኤግዛክትሊ ቲፒኤልኤፍስ ምን ለማትረፍ እንደዛ መሄድ አለበት። ሌሎቻችሁ ባይ ዘ ዌይ የጽምዶ አማራ የሚጠቀመው የሚያጣው አንድ ጊዜ የጽምዶ ደጋፊዎችም ኦኔስትሊ እኛ በድቤት እናምናለን፣ በሐሳብ የበላይነት እናምናለን። እንደናንተ ግደሉ ትሰሩት አንልም። ሐሳብ ካላችሁ መታችሁ እናንተም ሐሳባችሁን በጨዋ ደም ከስድብ ከንትርክ ውጪ መነጋገር እንችላለን። እና አጠቃልና አንተም እንድትሄድ አንድ ነገር አነሳ ቅድም እስክንድርን ግትር ነው ምናምን። በነገራችን ላይ መሪነት ወደ የተለያዩ መሪዎች የተለያዩ ጽሑፍ ይጽፋሉ። ሳንሱዙ የሚባል የጦር ጠቢብ የጻፈው እነ ቼ ጉቬራ መጽሐፍ ጽፈዋል፣ የትግል ታሪካቸው እነ ፊደል ካስትሮ ምናምን እና የሁሉን ጨማምቀው ወደ 10 ኳሊቲ ያወጣሉ እንትኖች ማለት ነው። ይሄ ሊደርስ ምን መምሰል አለባቸው። ከነዚህ ውስጥ አንዱ ጽናት ነው። በነገራችን ላይ ይሄ ሬዚሊየንት ሆነ በቃ የሚመጣውን ነገር በሙሉ ቀጥ ብለህ እንትን ለማድረግ እንትን ማለት በአቋም የመጽናት እንትን ማለት ነው። ይኸውልህ አሁን እስክንድር የሚተቸው በጽናት ነው። በአቋሙ ግትር የሚሉት በነገራችን ላይ ተልመጥማጮች ናቸው። ግትር አሁን ቆይ ግትር የሚሆነው አሁን ወተት ነጭ ነው ብለህ ወተት ጥቁር ነው ብለህ ተከራከረና ያ ግትርነት ወይ ጅልነት ነው የሚሆነው። ግን ህወሓት የአማራ ጠላት ናት ካልክ ግን በቃ ጠላት ናት፣ ምንም ታደርገው አትችልም። ይሄንን ሲመችህ የምትተወው አለስ ያንን የሚያሳይህ ምንም ነገር እስከሌለ ድረስ ማለት በቂ ነገር እስከሌለ ድረስ መጽናት ነው ያለብህ በዚህ አቋም። ምክንያቱም ጠላት ኤኒ ታይም አዘናግቶ ሊመታ ይችላል። ከእስክንድር በላይ ደግሞ ህወሓትን የሚያውቅ ሰው የለም መቼም እንዲያው መታበይ ካልሆነ በስተቀር ማለት ነው። ስለዚህ ይሄ አንዱ የአማራ ትግል ከሚያስፈልገው ኳሊቲ ምን እንደሆነ ታውቃለህ? ሀብታሙ አያሌው ግድግዳ ገፋ ሀብትሽ የእንጀራ ጉዳይ ነው። ሀብትሽ በሆዱ ነው የሚጸናው። ሀብትሽ በሆዱ አትምጣበት። እሱ ለሆዱ ጽኑ ነው። አማራ ግድግዳ ገፋ ብለው ገርፎኛል ያለ ሰው እኮ ነው። ለሆዱ ነው ጽናቱ እሱ። ያኔም ካድሬ ነው የነበረው ነው፣ ቀላል አይደለም። ስለዚህ ይኸውልህ ሌላውን ችግር አሁን እስክንድር ድርጅት ያፈርሳል ድርጅት እንትን ይላል ምናምን የሚለው ነገር እሱን አማራው በጥንቃቄ ማየት አለበት። ለምሳሌ እነዛ ነገሮች የሚመጡት የሰውየውን ኳሊቲ እንዳታይ ነው። እኔ ሌሎች እንደሱ ጽኑ የሉም እያልኩ አይደለም። ካሉት ውስጥ ግን እሱ አንዱ ነው። ሌሎችም ጽናት ያላቸው በጣም ምርጥ ታጋዮች አሉ። ምንም ጥያቄ የለውም። እንደው እሱን የተለየ ምናምን ሌላ ችግር ካለበት ይኸውልህ ለምሳሌ በስልጠና የሚስተካከል እንትን አለ ችግር አለ፣ ወይም ደግሞ በአማካሪ የሚሞላ ክፍተት አለ። ጽናትን ግን በአማካሪ አትሞላው። አንድ ሰው ከመጀመሪያው ማጭበርባሪ ከነበር አጭበርባሪ
ከመጀመሪያው ወስላታ ከነበረ ወስላታ ነው። ከየት አመጣህ ጽናትን አታሰለጥነውም። በህይወት ልምድ የሚመጣ ነገር ነውና ጽናት ያላቸው መሪዎች በጣም ያስፈልጋሉ። ቅድም አንድ ሰው መከታውን ሲያነሳ ነበርና ማን ነበረ? እንትና ነበረ የሚያነሳው እንደሱ አይነት ነው። በሳል አይነት መሪዎች ያስፈልጋሉ። ኤኒዌይ ሀብትሽ ከዚህ በላይ ያልያዝህ ሌላ ጊዜ ግን እንግዲህ ነገ ወይ በደንብ በደንብ እመጣለሁ። ነገ እኔም ተዘጋጅቼ እገባለሁ። ይቅርታ ሳሚ እዚህ ጋር ልዘጋው ነው። እንገናኛለን ነገ። እሺ ሰላም ሁኑ አድማጮች። ስለነበራችሁ ሁላችሁንም አመሰግናለሁ። ቅድስቴን መጠይቃት ነበረ። በቃ ጥያቄዋን ነገ እናወራለን በሰፊው። ሳሚ ይቅርታ እንዲሁም አርፍጃለሁ ልሄድ ነው። ቅድስቴ ሰላም፣ ሁላችሁም ሰላም ሁኑልኝ። አድማጮች እናንተንም ሰላም ብያለሁ። በቃ ሰላም ሁኑ። ልዘጋው ነው። ቻው